ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም ነው? እንግዲህ ዛሬ ኖላዊ ድራማ ይዤላችሁ መጥቻለሁ። እናንተም በቅንነት እስከ መጨረሻው ተከታተሉ። አመሰግናለሁ። ባለፈው እንግዲህ ጽዮን እንግዲህ ቅዱስን እንግዲህ የምትወደኝ ከሆነ ሀናን ግደልልኝ ስትለው እሱም ኧረ በስመ አብ እንዴት ሰው ይገደላል ሲላት እንግዲህ ጽዮንም እንዴ ወንድ አይደለህ እኔን የምትወደኝና የምታፈቅረኝ ከሆነ ሀናን ግደልልኝ ስትለው እሱም የዋ ስለሆነ እንግዲህ ጽዮንን የሚያገኛት ስለመሰላት እንግዲህ እሺ ይላታል። በነገራችን ላይ እንግዲህ ይሄ ቅዱስ ጽዮንን ያፈቅራታል። ጽዮን ደግሞ የምታፈቅረው እንግዲህ ኢዝራን ነው። እና በመሀላቸው እንግዲህ ሀና ናት እንግዲህ ገብታ እንደዚህ የምታደርጋቸው። እሱም እውነት ስለመሰለው እንግዲህ ሀናን እንገናኝ እፈልግሻለሁ ሲላት ሀናም እሺ ብላ ከቀጠራ ቦታ ታገኘዋለች። ቅዱስም እንግዲህ ስልክ ስትደውልለት ስልኳን ይዘጋባል ነበር። ሀናም በንደት ቢያንስ ካልተመቸው መልእክት አይልክልኝም እንዴ እያለች እንግዲህ በእርግጥ እሱ ከበጣ ገቧ ነበረ። በመሀል ላይ እንግዲህ በቃ ይቅርታ ወደ ቤትሽ ተመለሺ ይላታል። እንግዲህ ቴክስቱን ስታይ አይ እንደዚህ ይሻላል ብላ ወደ ቤቷ እየተመለሰች እያለ እንግዲህ ቅዱስ እንግዲህ ድንጋይ ይዞ ማነች ጽዮን እንግዲህ ግደላ ስላለች ከኋላዋ እየሮጠ እየተከተላን ነበር። ድንገት እንግዲህ ሀና ዘወር ስትል እሱ እንዴ ቅዱስ ምን ሆነ ነው ስትለው እሱም የያዘውን ድንጋይ ይይዝና ተንበርክኮ ሀና ባክሽ ይቅርታ አድርጊልኝ የምልሽን እሺ በይኝ ይላታል። ሀና ግራ ሲገባት እንዴ ምን ሆነ ነው ግን ዛሬ በሰላም ነው ስትለው መጀመሪያ እሺ በይኝ እባክሽ ይላታል። ሀናም እሺ ትለዋለች። የምልሽን ነገር እሺ በይኝ ሲላት ሀናም እሺ ትለዋለች። ከዛ በኋላ ድንጋዩን እንደገና ከእጁ ታነሳና ተጥለውን እሺ ምን ሆነ ነው ስትለው ሀና እባክሽ ከኢዝራ እራቂ ሲላት ሀናም ለምን ብላ ትጠይቀዋለች። እባክሽ በአንቺ ምክንያት ብዙ ሰው እየተጎዳ ነው እና እባክሽ ራቂ ይላታል። ኢዝራም ማለቴ ቅዱስም በመጀመሪያ ሀና በጣም ይቅርታ እኔ እውነት ለመናገር ከሆነ እንደዚህ ተንበርክኬ ይቅርታ ልልሽ አልነበረም ይላል። ቅዱስም እባክሽ ከኢዝራ ራቂ ሲላት እንግዲህ ሀና ዛሬ ጤነኛ አይደለህም ስትለው ቅዱስም አዎ ጤነኛ አይደለሁም እባክሽ የምልሽን ስሚ ይላታል። ምክንያቱም እንግዲህ ዛሬ ቅዱስ ሀናን ጽዮን ግደላት ስላለችው ምንም ጉዳት ስላላደረሰባት በሌላ በኩል እንግዲህ ጽዮን ደግሞ ጉዳት ልታደርስባት ስለምትችል እንግዲህ ራቂ ቢላት እንግዲህ ሀና በቃ አሁን ወደ ቤት ሄድና ነገ እናወራለን ትለዋለች። ሀና ገና የጆሮ ፍቅር ገና ታለቅሳለች። ምክንያቱም ጆሮ ይሄ ወይም አሴር በጣም ነው የሚወዳትና የሚያፈቅራት። እሷ ግን አንተ ጋር ሰው ደስ ይለኛል ምን ይለኛል እያለች እሷ ስትጎዳው ከርማለች። እንግዲህ ጆሮ ያልተናገረበት ወይም አሴር ሀናን ያልተናገረ አፈቅርሻለሁ ብሎ ያልተናገረበት ምክንያት በመጀመሪያ ያው በኖላዊ ህመም፣ ከዛ በኋላ ደግሞ ሀና ቤተሰቦቿን ፍለጋ በዛ መሀል እንግዲህ እኔ ደግሞ ላጨናንቃት አልፈልግም ብሎ ነበር ለሷ ስለሚወዳትና ስለሚያከብራት። ነገር ግን ኢዝራ ሲመጣ እንግዲህ ሀና ጆሮ ይሄ አሲርን ትተውና እንግዲህ የኢዝራን ፍቅር ተቀብላለች። ከዛ በኋላ እንግዲህ አሲርም እንግዲህ በሀና ሁሉን ነገር ነግሯታል። ያን እንኳን ሲነግራት ኢዝራን አይ በቃ እኔ ተሳስቼ ነበር አልፈልግም ማለት ትችል ነበር። ነገር ግን ሀና ኢዝራን እኔ አንተን አለይም እስከ መጨረሻው እስከ ሄዩ እስከምሞት ድረስ ነው ያለችው። እና ሀና እንግዲህ በዛ ምክንያት እንግዲህ ጆሮን እየጎዳች ነው። እና የጆሮ ማዩ የአሲር እንግዲህ አሲር ብዙ ነገሮች ከእሷ ጋር ብዙ ነገሮች ነበር፣ በደስታዋም በሀዘኗም አብራ ነበር። እሷ ግን ትናንት በመጣ ሰው ስለቀየረችው እና ሀና ገና ታለቅሳለች። ስለዚህ አሁንም ሩቅ አይደለም የጆሮን ፍቅር ብትቀበል ወይም የአሲርን ፍቅር ብትቀበለው ደስ ይለናል። ስለዚህ ኢዝራን ደግሞ ለጽዮን ትቶ ሀናም እንግዲህ ቅዱስን አሁን ምንም ልልህ አልችልም፣ ነገ በተረጋጋ መንፈስ እናወራለን ስትለው ቅዱስን እሺ በቃ ደህና ደሪ ብሏት
ይለያያሉ። ሌላው እንግዲህ ኖላዊ ነው። ኖላዊ እንግዲህ አሲርም ሆነ ተምቹ እንግዲህ ከቤት ጠፍተዋል። ተምቹ አብሶ ሂዶ አያውቅም። አሲርም በሀና የተነሳ እንግዲህ ስለተቀየመ ቤቱን ለቋል እና እንግዲህ ኖላዊ አሲርንም ሆነ ተምቹን በጣም ነው የሚወዳቸው እና አሲርን እንግዲህ አስፋልቱም ሆነ እንግዲህ እየፈለገው ነው። ነገር ግን ሊያገኘው አልቻለም። አሲር እያለ ምናልባት እንኳን ወደ የሆነ ቦታ ተኝቶ ይሆናል ብሎ እየፈለገው ነው። እንግዲህ ምድር በምድር ፈልጌ አጥቻለሁ፣ ደግሞ ምስኪ ቱቦ ውስጥ ልፈልግ ሆይ እያለ እንግዲህ ኖላዊ እየፈለገው ነው። ኖላዊ እንግዲህ ቱቦ ውስጥ ሲያጣው እንግዲህ ወደ መጠጥ ቤት አሁንም ሊፈልገው ይሄዳል። እንግዲህ ከመጠጥ ቤትም ቢሄድ አሲርን ያጠዋን እና ከዛ የሆነ ልጅ አሲር የሚባል ልጅ ታውቀዋለሁ ወይ ከዚህ መጥቶ ነበር ወይ ብሎ ኖላዊ ሲጠይቅ እንግዲህ አላየነውም ይሉታል። እንግዲህ አሲር በአሁኑ ሰዓት ተጎድቷል። ምክንያቱም አንደኛ ሀና ስለሚወዳትና ስለሚያፈቅራት የልቤ ጓደኛ ናት ብሎ ሀና ክደዋል። ሌላው ደግሞ እንግዲህ በችግርም በደስታም በሀዘንም አብሮ ጎዳና ላይ ያደጉት ያሳለፉት እንግዲህ በሀና የተነሳ እንግዲህ ተምቹ ጠፍቶታል። ተምቹ እንግዲህ ከዚህ ሁሉ ጉድ የገባው እንግዲህ ለሀና ብሎ ነው። የሀናን እውነት አስመልሳለሁ ብሎ ነው። ከእርግብ ጋር እንግዲህ ፍቅር ይዞት የነበረው ፍቅርም ከዳችው። ተምቹም አሁን ጎዳና ነው ያለው። ስለዚህ ሀና አንድ ሰው ብቻ ሳይሆን እንግዲህ አሲርንና ተምቹን ነው እንግዲህ የጎዳቻቸው። እሷ ግን እስካሁንም ቢሆን ዘወር ብላም አላየቻቸውም ነበረ። እንኳን እነሱን ቀርቶ ይቅርታ የገዛ አባቷን እንግዲህ በመከራ ያያትን ያሳደጋትን አታየውም። እንግዲህ ምግብ ይፈልግ እንደሆን ብላ እንግዲህ ምግብ ሰርታለን ነው ወደ ቤተሰቦቿ የምትመለሰው እና ከኖላዊ እንኳ ጋር ሂዳም አታድርም። ስለዚህ ሀና አስመሳይ ናት። ምክንያቱም በክፉ በደስታም በሀዘንም አብረዋት የነበሩትን ሰዎች መርሳት የለባትም ነበር። ኖላዊ እንግዲህ አሲር የሚገኝበት ከተባለ ቦታ ቢፈልግ እንግዲህ በመጨረሻ ያጣውና ተስፋ ይቆርጣል። ከእንግዲህ በኋላ ለፖሊስ ላመልክት እንጂ ይላል። ነገር ግን አሲር እንግዲህ ሌላ ቦታ ቁጭ ብሎ እንግዲህ በንዴት እየጠጣ ነበረ። በመጨረሻ እንግዲህ ኖላዊ እንግዲህ ወደ ፖሊስ ጣቢያ ሲሄድ እንግዲህ አሲርን መንገድ ላይ ያገኘውና በቁጣ አሲር ሲለው አሲርም ፋዘርዬ ይለዋል። እንግዲህ ከየት ተከሰቱ ሲለው ኖላዊም እንግዲህ ቆይ ከዚህ ምን ታደርጋለህ ይለዋል። አሲርም ቆይ ምን እያደረግኩ ይመስልዎታል ሲለው ኖላዊም እንግዲህ ወይ ዘንድሮ ጭራሽ መጠጥ ይዘህልኛል ሲለው እንግዲህ አሲርም ቆይ ይፈልጋሉ እንዴ ላንተም ላንጣልህ ይለዋል። እንግዲህ ወደዛ በል ላንተ ራሱ እንዴት እንዳስጠላይ ብታይ ይልም የምር ደበረዎት ወይ ሲለው ኖላዊም እኔ እኮ የምሬን ነው፣ አንተ ግን እየቀለድክብኝ ነው አይደል ይለዋል። እሱን የሚደብረውት ከሆነማ አልጠጣም ይልና ይስቃል። ኖላዊም አሁን በአንተ ልብ እንግዲህ እየቀለድክብኝ ነው አይደል ይለዋል። አሁን እንግዲህ በል አሁን ተነስና ወደ ቤታችን እንሄድ ሲለው አሲርም ወደ ነው የምሄደው ይለዋል። አይ እኔ ጋ ነው የምንሄደው ተነስ ይለዋል። አሲርም እንግዲህ አይ እኔ የትም አልሄድም ሲል ኖላዊም ምን ሆነ ነው ግን አንተ ልጅ ይለዋል። አሲርም አይ እኔ ምንም አልሆንኩ የሆንኩት ነገር የለም፣ ነገር ግን የትም እኔ መሄድ አልፈልግም ሲለው ኖላዊም ለምን ብሎ ይጠይቀው። በቃ እኔ የትም መሄድ አልፈለግም፣ ከፈለክ ደግሞ አንተ መሄድ ትችላለህ ይለዋል። እንግዲህ አሲር በጣም የዋህ ነው። ምክንያቱም ሌብነት እንዲሁም ሲጋራ ሱስ ስለነበረበት እንግዲህ በአቶ ኖላዊ ምክር ተምቹም ሆነ አሲር ትተው ነበር። እንግዲህ መጠጥ ሁሉ ነገር ነበር የተውት። ነገር ግን አሲር በሀናም ተናዷል። ሌላው ደግሞ ችግሩንም የደስታውንም ያው የሚያካፍለው እንግዲህ ጓደኛው ደግሞ ተምቹ ጠፍቶበታል። በሱ ጭምር ነው እንግዲህ አሲር አሁን ጎዳና ላይ ሆኖ የሚጠጣው እና አቶ ኖላዊ እንግዲህ ሀናና አቶ ኖላዊ መጀመሪያ ወደ አዲስ አበባ ሲመጡ እንግዲህ አሲር ነበር ካበጣ ገባቸው አብሯቸው የነበረው። ኖላዊም አንተን እኮ ፍለጋ ነው ወደዚህ የመጣሁት፣ እንዴት ነው ጥዬህ የሚሄደው ይለዋል። ከዛ አሲር እውነት እኔን ፍለጋ ነው የመጣሁ ሲለው ኖላዊም እና ታዲያ በየመጠጥ ቤት እኮ ያልፈለግኩ የለም፣ ምናልባት ደግሞ ቱቦ ውስጥ ወድቀህ እንደሆን ብዬ በየቱቦው እኮ
እየፈለኩ ነበረ። እዛ አሲር ቆይ ብዙ ፈልገኸኛን እንዴ ይለዋል። አሲርም አልሰከርኩ ለምንድን ነው ቱቦ ውስጥ የምትፈልገኝ ሲለው ኖላዊን ሳቅልና ከዚህ በላይ እንዴት ልትሆን አሁን ተነሳና ልቅ ወደ ቤታችን እንሄድ ይለዋል። አሲርም እንደሱ ይሻላል ሲለው እንግዲህ ኖላዊም አዎ ልጄ እባክህ እሺ በለኝ ሲለው አሲርም እሺ በቃ ካልክ እንሄዳለን ይለዋል። ሀና እንግዲህ ወደ ቤቷ ስትል ሰላምን ታገኛታለች። ሰላምዬ ሰላምም ሀናዬ ትላታለች። እንዴት ነሽ? ደህና ነኝ። ምን ነው ብቻሽን ስትላት ሰላምም አባዬና ምላሴም ገና ቤት አልመጡም ትላታለች። ቤት እኮ ስገባ ማንም የለም እማዬና አያቴሳ ስትላት ሰላምም አሉ ልጅ ከእናታችን ክላስ ውስጥ ቁጭ ብለው ነው ትላትላት። ሀናም ተጣልቶ ነው እንዴ ስትል ሰላምም መቼ ተስማምተው ያውቃሉ? ይልቅ አንቺ ምን ሆነሽ ነው የቆየሽው? ትላታለች። ሰላምም የት አመሻለሁ ብለሽ ነው? ከአባዬ ጋ ነው ስትላት እንግዲህ ሰላምም እንዴ እስከዚህ ሰዓት ነው ያመሸሽው ከአባትሽ ጋር? ትላታለች። ሰላምዬ እያወራን ሳናስበው እኮ ሰዓቱ ሄዶ ነው። ሰላምም ግን ሰሞኑን አባትሽ ምን ሆኖ ነው ስትላት ሀናም ማለት ትላለች። አይ ያለ ወትሯቸው እኮ እያስመሹሽ ነው ትቀልጃለሽ ይልቅ ሳልነግርሽ ስትላት ምኑም ቅዱስ እኮ እንገናኝ ብሎ ደውሎልኝ ነበር እና ማለቴ ሰላምም ይህ ማን ነው ቅዱስ ስትላት ያኔ ጽዮንን ይወዳታል እየተባለ የሚወራለት ልጅ እናም ከሱ ጋር ደግሞ መቼ ተዋውቃችሁ ነው ስትላት እንግዲህ ሀናም ሰላም መቼ ተዋውቃችሁ ነው ስትላት ሀናም አንድ ጊዜ ክላስ ቁጭ ብለን ተክዞ አይቸው ነበር የዛ ጊዜ ነው የተዋወቅ ነው ትላታለች። ከዛ ስልኬን ወስዶን ነበር አሁን ደወለልኝ ስትላት ሰላም እንግዲህ እና ታዲያ ለምንድን ነው ደውሎ እንገናኛለሽ ትላታት። ለጽዮን ላወራሽ ፈልጋለሁ ሲለኝ እሺ አልኩና ሲደውልልኝ ሄድኩኝ አልመጣም ብሎ ቴክስት ካረገልኝ በኋላ ወደዚህ ስመጣ ትልቅ ድንጋይ ተሸክሞ አላገኘሁትም መሰለሽ እንዴ በኋላ ሳየው ከእግሬ ተንበርክኮ ቁጭ ብሎ ከኢዝራ ራቂ ብሎ ነገረኝ። ሰላምም እንግዲህ በጣም እርግጠኛ ነኝ ያቺ የተረገመኝ ጽዮን አድርግ ብለው ነው ትለዋለች። ሀና ይቺ ሰላም አሲርና ሀና አብረው እንደሆኑ አፈልግም። ምናልባት ሰላም እንግዲህ አሲርን አፍቅራ ይሆን አታፈቅረው የምናውቀው ጉዳይ የለም። ነገር ግን አሲር ከመጀመሪያው አንስቶ ሀናን እንደሚያፈቅራን ነግሯን ነበረ። ስለዚህ ሰላም አሲርና ሀና አብረው እንዳይሆኑ የፈለገችበት ምክንያት የመጀመሪያው ወይሷ ታፈቅረዋለች፣ ሁለተኛው ደግሞ እንግዲህ ምናልባት ድሃ ስለሆነ ነው። ይሄ ኢስራስ የተባለው ሰውዬ ልጅ ደግሞ የሀብታም ልጅ ስለሆነ ነው። ስለዚህ ሀና ከፈለገችው መኖር መብቷ ነው። ይህን ሁሉ እንግዲህ የምታስገድዳት እቺ ሰላም ነች። እንዲሁም ኢዝራንም ስታስጨንቀው የነበረችው ሰላም ነበረች። ይቺ ነገረኛና ተንኮለኛ እንግዲህ ባዩሽ ከእስር ቤት ከመፋታቷ እንግዲህ ለዛው ለሚታዘዛት ልጅ ለጋርቷ እንግዲህ ትደውልና ሄሎ አንተ ዝሆን የት ጠፍተህ ነው ስደውልልህ ትለዋለች። እሱም ስራ አለ ስትለው ለምን ስራ ነው? ስራው እንግዲህ እርግብን መፈለግ ነው ትለዋለች። እሱም የት ነው የምፈልጋት ሲላት እንግዲህ ባዩሽ በጮት የት ነው ይለኛል እንዴ እኔ ምን አውቅልሃለሁ ትለዋለች። እንግዲህ ታዛዧንም ሌላም ተጨማሪ ስራ አለ አንድ ሰውዬ አለ ትከታተልልኛለህ ትለዋለች። እንግዲህ ይሄ ዋስ ሆኖ ያስፈታትን ሰውዬ እንግዲህ እሷም ልትከታተለው ትፈልጋለች። አቶ በቃሉን እንግዲህ ባዩሽ እንግዲህ አመኛህ ነው እንጂ እኔ ሞኝ አይደለሁም አሳይሃለሁ ትለዋለች። አቶ በቃሉም ሆነ ባዩሽ እንግዲህ እነ ወይዘሮ ሜላትን እንግዲህ ለመጣል ነው የሚፈልጉት። ሌላው እንግዲህ የተምችው አጎት እንግዲህ ለአሲር ሲደውል አሲርም ተኝቶ ስለሆነ ሀና ትሆናለች ሲለው እንግዲህ ኖላዊን እንግዲህ አንተ አናግራት ይለዋል። ኖላዊን ስልክ ሲያነሳው እንግዲህ አቶ ዘሪሁን ነበረ። አቶ ዘሪሁን እንግዲህ ለተምቹ ስልክ ሲደውልለት ስለማይሰራለት እንግዲህ ቀጥታ ለተምቹ ነበር የደወለው። ስለዚህ ተምቹ የታለ ሲለው አይ ስልኩ ስለተበላሸ ነው ይለዋል። እሺ አሁን አገናኘ ሲለው እንግዲህ አቶ ኖላዊም እሺ አሁን ወጣ ብሏን ከቤት የለም፣ በኋላ ላይ እንግዲህ አሲር ያገናኛሃን ይለዋል።
ዘሪሁንም እንግዲህ አደራህን እንዳትረሳ ሲለው ኖላዊም ለምን እረሳለሁ? ያሳለፍነውን ነገር እኮ መርሳት የለብንም ስለዚህ አታስብ ይለዋል። ኖላዊም እንግዲህ ስልኩን ከዘጋው በኋላ እንግዲህ እባክህ ይቅር በለኝ ዋሽቻለሁ፣ ከነዚህ ውሸታም ጋር እየዋልኩኝ እኔም ውሸታም ሆንኩኝ ይላል። እንግዲህ የሜሉ ልጆች ሰላምና አሴር ማለት ሰላምና ምላሴ እንዲሁም ሀና ቁርስ እየበሉ ስለሆነ ሀና እንማየ የትደው ነው ብለው ሲጠይቁ እንግዲህ ምላሴም ማለት አባዬ ስራ ሄዷን፣ አያቴ ወደ ቤተ ክርስቲያን ሄዳለች፣ እማዬ ደግሞ አክስቴ ልትጠይቅ ሄዳለች ይላል። ከዛ ሀና አክስቴ ማለት ባዩሽን ነው ስትል እንግዲህ ሰላምም መሆኑ ነዋ፣ ይኸውልሽ ከእስር ቤት ስለተፈታ ሄዳለች ትላለች። ሀናም እንደ እየቀለዳችሁብኝ ነው? አየ ምን ቀልድ ነው ሄዳለች። ሴትዮዋ እኮ በጣም አደገኛ ሰው ናት፣ ስለዚህ ለምንድን ነው የሄደችው ትላለች። ማየ የሆነ ነገር ብታረጋት ሳ ስትል ሰላም ከእንግዲህ በኋላ እማዬን ሳይሆን መፍራት ያለብን ከእንግዲህ በኋላ ባዩሽ ምን ይውጣታን ብለን ነው ማሰብ ያለብን ትላለች ሰላም። ሰላምም እንግዲህ እማዬ ስታምን እንጂ ጥላቸዋ በጣም ከባድ ነው፣ ስለዚህ ለማዬ መጨነቅ የለብሽም፣ ከእንግዲህ በኋላ ባዩሽን አታምናትም። ባዩሽ እንግዲህ አታፍርምና ለሜሮን ስትደውልላት ሜሮንም ይቺ እብድ አሮጊት ምን ፈልጋ ነው የደወለችው ትልና ተዳዛ ስልኩን ታነሳለች። ሄለው እመቤቲቱ ትላታለች። ባዩሽም እንግዲህ በጧቱ ነገር አትፈልጊኝ ትላታለች። ሜሮንም ምን አደረግኩሽ ስትላት እንግዲህ ባዩሽም እመቤቲቱ ስትኝ እያመጎሽኝ መሰለሽ እንዴ ትላታለች። እና እመቤት አይደለሽም እንዴ ስትላት ባዩሽም በጭሆት ሜሮን ትላታለች። ሜሮንም አሁንም ተሳሳትኩ እንዴ እመቤት ባዩሽ ትላታለች። እንዴ ነኝና እኔ ባዩሽ፣ አንቺ ላይ ግን ብታርፌ አይሻልሽም ወይ? እኮ ታስረን ሳለ እንደፈለግሽ ስታሽከረክርኝ የነበርሽ አንቺ እመቤት ደግሞ ገረድ ነበርኩኝ። ስለዚህ እና አሁንስ ታዲያ እመቤቲቱ አይደለሽም እንዴ? ችሌ ግን ጤነኛ አይደለሽም እንዴ ስትላት እንግዲህ ሜሮንም አዎ ከብድ ጋር ስለከረምኩ ነው መሰል የሆነ ነገር ሽር ያለብኝ ይመስለኛል ትላታለች። እንግዲህ ባዩሽ ወደ ሜሮን የደወለችው እንግዲህ እርግብን አይተሻታን ወይ እርግብን ደውላልሻን ወይ ብላ ለማጣራት ነው የፈለገችው እንጂ ሜሮንም በሰላም ፈልጋት አይደለም። ወይም ደግሞ እንግዲህ ፖሊሶቹን እሷን ድጋሚ የጠየቋት ነው የሚመስላት። አሁን ባዩሽ እንግዲህ አንድና አንድ እንግዲህ በእርግብን አግኝታ እንግዲህ መረጃዎችን ማጥፋት ነው የምፈልገው። ሌላው ደግሞ ወይዘሮ ሜላት እንግዲህ ወደ አሁን ባዩሽ እንግዲህ ሁሉን ነገር ስለነገረቻት ለሜሉ እንግዲህ ሜላት ወደ ባዩሽ እንግዲህ መሄድ የለባትም ነበረ፣ ምክንያቱም ሴትዮዋ አደገኛ ነች። እንግዲህ ባዩሽም እብድ ነሽ እያልሽ ነው ወይ ስትላት፣ አዎ ስትፈልጊ እብድ ትሆኛለች፣ ስትፈልጊ ደግሞ እመቤት ትሆኛለች ትላት። ባዩሽም ቆይ አንቺ ላይ ለምን አታርፍም እንዴ ስትላት እንግዲህ ሜሮንን እሺ አሁን አርፍ ያለው ምንድን ነው የፈለግሽው ስትላት፣ ባዩሽም ስለ እርግብ ልጠይቅሽ ነበር ትላታለች። ሜሮንም ስለ እርግብ ደግሞ ምንድን ነው የምትጠይቅኝ? ምን አዲስ ነገር አለ ስትላት፣ ሜሮንም እንግዲህ ምንም አዲስ ነገር የለ ስትላት፣ ባዩሽም እርግጠኛ ነሽ ወይ ትላታለች። እርግጠኛ ነኝ፣ አንቺ ራሱ ሙታለች አላልሽኝም ነበር እንዴ ትላለች። እንዳለች አላውቅም እያልሽ ነው ወይ ስትላት፣ ሜሮንም የሞተች ልጅ የት እንዳለች እኔ አውቃለሁ። ባዩሽም አልሸውጅኝ እባክሽ እርግብ አልሞተችም ትላታለች። እንግዲህ ባዩሽ እስር ቤት ለሜሮን እርግጠኛ ሆና ነበር ስትነግራት የነበረችው። እርግብ በህይወት የለችም ሞታለይ ብላን ነበር። ነገር ግን አቶ በቃሉ እንግዲህ እርግብን አላገኛትም ነበረ። እንደዚህ ከሆነማ የሆነ ነገር ባገኝ ለፖሊሶቹ ነው የምነግራቸው ትላታለች። በዚህ ሰዓት እንግዲህ ባዩሽ እርር ድብን ትላለች። እንግዲህ ሜሮንና ባዩሽ አብረው ይገናኛሉና ባዩሽን እርግብ የት አለች ስትላት፣ ሜሮን እኔ አላየኋትም። እሺ የት ትሄዳለች ብለሽ ታስቢያለች ስትላት፣ ሜሮንም እኔ አላውቅም የት እንደምትሄድ ስትላት፣ እንግዲህ ሜሮን እንግዲህ ተደብቃ ሁለቱን እያየቻቸው ነበር። ሜሎም እንዴ ሜሮንን ከባዩሽ ጋር ጠብነኝ አላለችም እንዴች ውሸታም፣ ስለዚህ አብረው ተመካክረው አብረው ማለት የሚሰሩ ትላለች። ከዛ ባዩሽ እንግዲህ እርግብን ማለት ሜሮንን
ነገርኩሽ፣ ከዚህ በኋላ ያለው ሁሉን ነገር አሳውቂኝ፣ ወደሽም ጠላሽም እዚህ ውስጥ ገብተሽበታል፣ አለያ አያጠፋሻለሁ ብላ ጥላት ትሄዳለች። ያው ደግሞ ሜላዊና አሲር እንግዲህ ተምቹን እየፈለጉ ነው። ነገር ግን እስካሁን ከሚፈልጉት ቦታ አላገኙትም። አሲር እኔ አሁን ደክሞኛል፣ ስለዚህ አውቆ ተደብቆ ነው እንጂ የትም ቦታ ስንዞር እኮ እናገኘው ነበር ይለዋል። ሜሉ እንግዲህ ማለት ሜላት እንግዲህ ቀጥታ ወደ ሜሮን ቤት ነው ሄደችው። ሜሮን ስታያት ተደነግጥና ሜሮንም እንድመጣች ስትላት አይ መምጣት አልነበረብኝም እንዴ ስትላት አይ መምጣት አለብን እሺ እናውራ ስትላት ሜሮንም እሺ ቁጭ በይና እናውራ ትላት። ቤትሽ ታምራለች ስትላት ሜሮንም እንግዲህ እና ቤቴ ልታይ ነው እንዴ የመጣሽው ትላት። ሜላትም እንግዲህ አይ ሳያት ስለወደድኩት ልንገርሽ ብዬ ነው እኔ ጨንቆኛን፣ ቆይ ለምን እንደመጣሽ ንገሪ ስትላት ሜላትም እንግዲህ ቆይ ምን አስጨነቀሽ ትላት። ለምን ትጨነቂያለሽ? እኔ እኮ ለጸብ እንዳልመጣው ነግሬሻለሁ እኮ ታዲያ ለምን እንደመጣሽ ንገሪ ስትላት እንግዲህ ስለ ባዩሽ እንድትነግሪኝ እፈልጋለሁኝ ትላታለች። ሜሮንም እንግዲህ ምን ስትላት እንግዲህ ስለ ባዩሽ ምንድን ነው እምነግርሽ ስትላት ሜሉን አይዞሽ አትደንግጭ፣ የምታውቂውን በሙሉ ንገሪ ስትላት ሜሮን እንግዲህ ሲጀመር ቤቴን እንደታወቅሽው ሜሉም እንግዲህ ከባዩሽ ጋር ስታወሪ አይቼሽ ነበር። ሜሉንም መቼ ስትላት እንግዲህ ሜሉም ቅድም አይቼሻለሁ ከባዩሽ ጋር ስታወሪ ተከትዬሽ ወደ አንቺ መጣሁ፣ ቆይ እንደ ስትላት እንግዲህ ሜሉም እንግዲህ ባዩሽን እየተከታተልኳን ነው ትላታለች። በአሁኑ ሰዓት እንግዲህ ሜሮን እንግዲህ የባዩሽ ሰው ናት፣ የሜላት ሳቷ ደግሞ ትጠቅምኛለች ብዬ ነው ወደ አንቺ የመጣው ስትላት እንግዲህ ሜሮንም እኔ ምንም አልጠቅመሽ ትላታለች። ከዛ እሺ ሜሮን አንድ ጥያቄ ልጠይቅሽ ስትላት ሜሮንን ምንድን ነው የምትጠይቅኝ? ግን ደግሞ ምንም እንድትዋሽኝ አልፈልግም ስትላት ሜሮንም እሺ ምንድን ነው ንገሪኝ፣ ባዩሽ ጋር አብረሽ እየሰራሽ ነው ወይንስ ስትላት ሜሮንም እንግዲህ እኔ ከባዩሽ ጋር አልሰራም ትላለች። እንግዲህ ሜሮንና ባዩሽ እንግዲህ ሜሮንም እርግብን አሳልፋ ለገንዘብ ብላ ልትሰጣት ስትል ነው ሜሮንና ባዩሽ እንግዲህ የተገናኙት። ከዛ አብረው እስር ቤት ታሰሩ። በአሁኑ ሰዓት ደግሞ ባዩሽ እንግዲህ ከሜሮን ያየችውና የሰማችውን ለባዩሽ እንድትነግራት ትፈልጋለች። አለበለዛ ደግሞ ያው ባዩሽ ሜሮንን እንደምትገላት ነግራታለች። ጣሚ ነው ያየሽኝ ስትላት እሺ ግን እንደማትዋሽኝ አውቃለሁ፣ ስለ ባዩሽ ሁሉንም ነገር ግን እንድትነግረኝ ትላታል። ሜላትም እንግዲህ ባዩሽ መቼም ከኔ ላይ ያደረገችውን ታውቃለች ስትላት እና ታዲያ እኔ ምን ላደርግ ትላለች። ሜላትም እንግዲህ ስለ ባዩሽ የሆነ ነገር ካየሽ እንድትንገሪ ብላ እንግዲህ ለሜሮን ስልኳን ትሰጣታለች። ነገር ግን ሜሮን እንግዲህ አሁን ወደደችም ጠላችም እንግዲህ ከባዩሽ ጋር ነው አብራ መስራት የምፈልገው። እንግዲህ አሲርና ኖላዊ እየተሳሳቁ ቤት ሲሄዱ እንግዲህ ሀና ቁጭ ብላ ነበረና አሲር ሀናን ሲያት ሀና ደግሞ አሲርን ስታዩ እንግዲህ ሁለቱ ድርቅ ብለው ይቀራሉ። ኖላዊም ሀና ቢል ማን ይስማው? በመጨረሻ አሲር ቢለው አሁንም ሊሰማው አልቻለም። ቆይ ምን ሆናችሁ ነው ይለዋል። አሲርም እረ ምንም አልሆነ ፋዘርዬ ይለዋል። ኖላዊም ሀንዬ ሲላት አቤት አባዬ እስኪ ተረጋጊ አንቺ እንኳን ሲላት እንግዲህ ሀናም እሺ እረጋጋለሁ አባዬ ተረጋጋው እኮ አባዬ አላየሁትም ነበር ትለዋለች። እንዴ ዛሬ ደግሞ ምን ሆናችሁ ነው ሰላም እንኳን አትባባሉም እንዴ ይላታል። እናም እንግዲህ ሰላም አላልኩም እንዴ አባዬ ትለዋለች። ኖላዊም ሀንዬ ግን ምን ሆነሻል ይላታል። አባዬ ምንም አልሆንኩ ትለዋለች። እሺ አሲርንስ ሰላም አትዩም ይላታል። እናም በመደናገጥ እኔ እንጃ ሰላም ልበለው ወይ ትላለች። ምንድን ነው ነገሩ ምን ሆነሽ ነው ሲላት እንግዲህ ሀና አባዬ እኔ እኮ ምንም አልሆንኩኝ ትላለች። እና ታዲያ ለሰላምታ ፈቃድ መጠየቅ ምን ማለት ነው ሲላት ሀናም እየተርበተበተኝ በሰራችው ነገር ስላፈረች እኔ እንጃ ትለዋለች። ልበለው እንዴ ትላለች። እናም አሲር ሰላም ልበል ስትለው አሲርም እንግዲህ ፋዘርዬ እኔ ልሄድ ይላል። ወይም እንዲህ ነኝና ኖላዊ ወደ የት ነው የምትሄደው? ገና እኮ ከቤት መግባታችን ነው። ልሂድ ፋዘር ሲል እንግዲህ ሀናም ቆይ
እኔ ሰላም እንዳልልህ ነው አይደል? እሺ ሰላም አልልህም፣ አትሄድ በቃ ትለዋለች። ኧረ እባካችሁ እናንተ ልጆች በጭንቀት ልታፈነዱ ነው እንዴ ይላል። እንግዲህ ሀና ያሳፈራት ምንድን ነው? በሰራችው መጥፎ ነገር ነው። ስላፈረች ስለነበረን ቆይታ አመሰግናለሁ።